ናመና ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የመጋቢት 23 የአባቶቻችን ታሪክ ይዘንላችሁ መጥተናል። የሁለቱ ቀን ጠፍቼ ነበረ። ለሱ ይቅርታ ጠይቃለሁ። ቀጥታ ወደ አባቶቻችን ታሪክ ከመግባታችን በፊት መጋቢት 23 የሚታሰቡ ነቢዩ ዳንኤል ይታሰባል። በዚህ ቀን ከአንበሶች ጉድጓድ እግዚአብሔር አምላክ ያስወጣው ወይም ደግሞ ያስወጣው ቀን ነው። እሱ እናስባለን፣ አባቶቻችን እናስባቸዋለን። ሌሎች ደግሞ የቅዳሴ ምስባክና የቅዳሴ ሰራዊት ክፍል ይኖራል በውስጡ። ላይክ አድርጋችሁ ጀምሩ። ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። አበረታቱኝ። ቀጥታ ወደ አባቶቻችን ታሪክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ሴት ልጅ የወለደችው ታላቅ ነቢዩ ዳንኤል አረፈ። ናቡከደነፆርም ኢየሩሳሌም በወረዳት ጊዜ አባታቸው ዮናኪር አናንያን፣ አዛርያን፣ ሚሳኤልን ሶስቱ ልጆቹን የልጅ ልጁ ዳንኤልም ወሰዳቸው። ከእነርሱም ጋር ከእስራኤል ልጆች ብዙ ሰዎች ተማሩ። ይህም የዮናኪር የንጉሱ ኢያቄም ልጅ ነው። ኢሳያስም ለሕዝቅያስ ንጉሥ ትንቢት እንደተናገረ በቤተ መንግስትና የቤተ እግዚአብሔር ዕቃ ሁሉ ናቡከደነፆር ወደ ባቢሎን ወሰደ። ይህም ዳንኤል ያን ጊዜ በዕድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔርን መንፈስ አድሮበት በባቢሎን ሀገር ትንቢትን ሲናገር ናቡከደነፆር ምርኮ በሆነ በአራተኛው ዓመት ናቡከደነፆር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያቺን ህልም ረሳት። በባቢሎን የሚኖሩት ሁሉ ጥበበኞችን ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜያን እንዲነግሩት ፈለገ። እነርሱ ግን ያቺ ራእይና ትርጓሜ ሊያውቋት አልቻሉም። የባቢሎን ጥበበኞችን ሁሉ እርሱና ባልንጀሮቹን 3 ደቂቃን ይገሏቸው ዘንድ ንጉሱን አዘዘ። ዳንኤልም ይህን ነገር ሰምተው የዘበኞችን አለቃ ስለምንድን ነው እንዲህ ያለ ትእዛዝ ከንጉስ ዘንድ ታዞ ብሎ ስላያት፣ እርሱም ንጉስ ስላያት ራእይ ነው። የባቢሎን የግብፃውያን ሁሉ እርሷን ራእይን ትርጓሜያን ሊነግሩት አልተቻላቸውም። ዳንኤልን የዘበኞቹን አለቃ እኔ ለንጉስ ህልሙን እንደምነግረውና ፍቹን እንደምተረጉምለት ስለ እኔ ንገረው፣ እሊህም ተዋቸው አለው። ከዚህ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ 3 ደቂቃም ከእርሱ ጋር የንጉሱን ህልም ፍቺዋን ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉስ ገብቶ ህልሙንና ፍቺዋን ነገረው። ከእርሱ በኋላ ስለሚነሱ ነገስታት ከእነርሱም ከእያንዳንዳቸው የሚሆነውን ገለጠለት። የዳንኤል ቃል ናቡከደነፆር ደስ አሰኘው፣ በፊቱም ሰገደ። ብዙ እጅ መንሻን ሰጠው። ታላቅ ክብርን ሰጥቶት በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህ በኋላ ናቡከደነፆር ሌላ ህልም አየ። ያንንም ተረጎመለት። እንዲህ ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመት በኋላ ወደ መንግስት ይመልሳል በማለት ይህን ትንቢት ተፈጸመበት። ናቡከደነፆር ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለቤተ እግዚአብሔር ለበልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፍ የተቆረጠ የተመዘነ እንደሆነ ትርጓሜ ዙፋኑንና መንግስቱን እግዚአብሔር ለሌላ ሰው የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሎውን አገኘ፣ መንግስትም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመ። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገስታት በራእይ አሳየው። የሐሳዊ መሲል አሳየው። ከዚህ በኋላ የእግዚአብሔርነቱን ክብር ልዕልናው ጌትነቱን አሳየው። የክብር ባለቤት ክርስቶስ ወደ ዓለም መምጣቱን ትንቢት ተናገረ። ሰዎችን ወሰነ። እነዚህም ሰዎችን በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ ተናገረ። ክርስቶስ ሲመጣ ገሉታልም፣ ለኢየሩሳሌም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን ሀገርም ቤል የሚባል ጣዖት ነበረ። ምግብም ሁልጊዜ 12 ጫን በሚፈጫል 12 መስፈሪያ ስንዴ 40 በግ 7
እያወጣጡ ይሰጡት ነበር። ንጉሱም ሁልጊዜ ይሰግድለታል። ቤልጣዖትም ከንጉስ ቤት የሚሰጡት የሚበላና የሚጠጣ ይመስለው ነበር። ንጉሱም ዳንኤል ለቤል የማሰግድ ለምንድን ነው አለው። ዳንኤልም ንጉሱን እኔስ ሰማይና ምድር ለፈጠረ ፍጥረት በሕይወት ለሚኖረው አምላክ እንጂ የሰው ልጅ ለሰራው ጣዖት አልሰግድም አለው። ንጉሱም ቤል ያው ያልሆነ ይመስልሃልን? በየንጋታው እንዲበላ እንዲጠጣ ታይም ነው አለው። ዳንኤልም እሱ ሳቀበት። ንጉሶ ይበላል ይጠጣል እያሉ እያታለሉ ይህ ውስጡ ጭቃ ላዩ ናስ ነው፣ ምንም አይበላም አይጠጣም። ንጉሱም ተቆጣ። የጣዖታቱን ካህናት ጠራቸው። እውነት ነውን? ቤል አይበላም አይጠጣም ነው አላቸው። ሁልጊዜ የምንሰጠው በእውነት ይበላል ይጠጣል አሉት። ከዚህ በኋላ ጊዜ ከጣዖቱ ዘንድ መብሉና መጠጡን ሁሉ ንጉሱን እየተመለከተ ካህናቱ አስቀምጠው ወጡ ብሎ የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለት። ንጉሱም ከዚያ ሆኖ አያየ በጣዖቱ ቤት ውስጥ ተነሰነሰ። ንጉሱም በቁልፍ ከዳንኤል ጋር በአንድነት ቆለፉት። አትሞት ወደ ማደሪያቸው ሄዱ። የጣዖቱ ካህናት ግን ከምድር በታች ውስጥ ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ ጠጡ፣ በመጡበትም ተመለሱ። በማግስቱ ንጉስ መጥቶ የጣዖቱን ቤትን ከፈተ። ራሱ ካኖሮ መብሎቹ ምንም አላገኘ። ንጉስ ሆይ ፈጣሪ ዳንኤልን ያሳፈርከው አንተ ገናና ነህን ብሎ ጮኸ። ዳንኤል ሳቀ። ለንጉስም የወንዶችና የሴቶች ልጆች ፍለጋቸውን በአመድ ላይ አሳየው። ንጉስም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚመገቡትና የሚወጡበትን ለንጉሱ አሳዩት። ያን ጊዜ ንጉሱ ተቆጥቶ የጣዖታቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖታቱን ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉስም ዳንኤል ይህንንስ አምላክ አይደለም ትለዋለህና? ኖ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉስ እኔስ በሕይወትነት ከሚያኖር ከእግዚአብሔር ሌላ አልሰግድም፣ ግን ያለ ሰይፍና ያለ በትር ይህን ከይሲ ሲገድለው ዘንድ አሰናብተኝ አለው። ንጉስንም አሰናበት። በኋላ ዳንኤልም ጥቁርና ድሮ ማር ወስዶ እንደ እንቁላልም አድበል ብሎ በእሳት አጋለው። በሞራም ጠቅልሎ ለከይሲ አጎረሱ። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁ ተመልከቱ አላቸው። የባቢሎን ሰዎችን በሰሙ ጊዜ እጅግ ተቆጡ። ወደ ንጉሥም ተሰብስቦ አይሁዳዊ ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቹን ገደላቸው፣ ከዚህ ደግሞ ዘንዶውን ገደለ። አሁን እርሱን ዳንኤል እንገድለው ዘንድ ካልሰጠን ከአንተ ቤት ሰብህንም እንገላለን። ንጉሱም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉ። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸው በእነዚያ ቀኖች ምንም አልሰጧቸውም ነበር። እግዚአብሔር መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆቹን እሳት ተሸክሞ ሲሄድ በራሱ ጠጉር ተሸከመው፣ ወስዶም ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመገበ፣ እግዚአብሔርን አመሰገነው። በዕንባቆም ቃልም ተረጋጋ። በዚያች ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም ተመልሶ አደረሰው። በሰባተኛ ስለ ዳንኤል እያለቀሰ ንጉሱ ወደ ጉድጓድ መጣ። ዳንኤል ሙቶ አንበሶቹ የበሉት መስሎት ነበርና ወደ ጉድጓዱም ሲመለከት ዳንኤልን አየው። አንበሶቹ እንደ ድመት እግሮቹን እየላሱ ከእግሮቹ በታች እጥፍጥፍ ብለው ተኙ። ንጉሱ እግሮቹን እስከሚልሱ እንደ ድመቶች አንበሶች ያገረመለት ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤል ከጉድጓድ እንዲያወጡት እነዚያንም የዳንኤል ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሡን አዘዘ። ወዲያውኑ እነዚህ አንበሶች በንጉሱ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖሩ። እርሷም 7 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎት የምትገኝ በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ለዳንኤል እንተፈከረ በቃሉ ህልመ ንጉሥ ሰወረ እንዘ ትርጓሚሁ ያተሉ ተዘሮም ወረዴ ተዘሮ በጸሎት ላይሉ ሰው በጸሎት አምላከ ዳንኤል ይብሉ ማፋናብስ ደህኑ ሰማዕታት ሁሉ። በዚች ቀን በጌታችን ሊማከሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከኛ ጋር ለዘላለም ይኑር ጊዜ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክት እያሳሰቡ በችግር ጊዜ መከሩን ለምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት
ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎሙ ቃለ ንዋዩን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። የዕለቱ የስንክሳር ክፍል ወይም የአባቶቻችን ታሪክ ይህንን ይመስላል። እንግዲህ ነገ የሚቀደሰው ቅዳሴ ማርያም ነው። ቀጥሎ ደግሞ የምስዋክ ክፍል እንላለን ማለት ነው። መዝሙር 104 ቁጥር 14 እስከ 15 ያለውን ወገሰጸ ነገሥተ በእንቲአሆሙ ኢትግሥጹ መሲሐኔ ወኢታሕስሙ ዲበ ነቢያት የሚለውን ኃይለ ቃል ነው የምንለው። ይህን ቃል የተናገረው ንጉሥ ዳዊት ነው። እንግዲህ ቅዱስ ያሬድ ደግሞ በዜማ ብሎታል። አባቶቻችን ደግሞ ይህንን ሰርተውልናል ማለት ነው። ነገ እንዲቀደስ ይሄኛው ምስዋክ እንዲባል ዳዊት የተናገረውን ምስዋክ ቅዱስ ያሬድ ያዜመውን ዜማ አስተባብረው አድርገውልናል። መልእክታቶቹን አስቀምጡላችኋለሁ። ይህ ማለት ወገሰጸ ነገሥተ በእንቲአሆሙ ኢትግሥጹ መሲሐኔ ወኢትሕስሙ ዲበ ነቢያት የሚለው ቃል በአማርኛ ቃል በቃል መጽሐፍ ቅዱስ የሚለው ስለ እነርሱም ነገሥታትን ገሰጸ፣ ቅዎችም አትንኩ፣ ነቢያቶችም ክፉ አታድርጉ አለ። እንግዲህ እግዚአብሔር አምላክ ለነቢያት ለአባቶቻችን ነቢያት ነገሥታትን ይገስጽላቸው እንደነበረና የተቀቡ ነቢያትን እየገሰጸላቸው እንደነበረ ንጉሥ ዳዊት ይነግረናል ማለት ነው። አሁን አይታችኋል። በታሪኩ እንደምናየው ከሆነ ነገሥታቱን ምን ያህል እግዚአብሔር አምላክ ይቆጣቸው እንደነበረ ናቡከደነጾር፣ ሌሎች ነገሥታትን እዚህ ያልተጠሩትም በሌላ ቀን የምናስባቸው አባቶቻችን ላይ ነገሥታቱን በደንብ መከራ ያዙባቸው በነበሩበት ወቅት እግዚአብሔር አምላክ ደግሞ እየገሰጻቸው እንደነበረ ንጉሥ ዳዊት በዚህ ኃይለ ቃል ይነግረናል ማለት ነው። ይህን ለማለት ነው። ቀጥታ ወደ ምስዋኩ እንገባለን። ወገሰ መሲሐነ ወኢታሕስሙ ዲበ ነቢያት። ይህም ይመስላል የምስዋኩ የዕለቱ የምስዋክ ክፍል። መልእክታቶቹ ደግሞ እዚህ አስቀምጥላችኋለሁ። ነገ የሚቀደሰው ቅዳሴ ማርያም የእመቤታችን ቅድስት ድንግል ማርያም ቅዳሴ ነው የሚቀደሰው። የሚነበበው የወንጌል ክፍል ደግሞ ማቴዎስ ወንጌል ምዕራፍ 21 ቁጥር 18 እስከ 23 ያለው ኃይለ ቃል ነው የሚባለው። በማቴዎስ ጊዜ ሲሆን ማቴዎስ ከተነበበ በኋላ በቅዳሴ ሰዓት የሚባለው ነአምን አበ ይባላል። ባለፈ በሉቃስ ጊዜ ብዬላችሁ ነበረ። የማቴዎስ ደግሞ እንበለው ነአምን አበ ዘበአማን ወነአምን ወልደ ዘበአማን ወነአምን መንፈሰ ቅዱስ ዘበአማን ወሥላሴሆሙ ነአምን ይመስላል። የማቴዎስ ወንጌል ሲነበብ መርገፉ የሚባለው ይህንን ነው። ግዕዝ ነው። ይሄ ግዕዝ ነው የሚባለው። የቅዳሴ ማርያም ሰራዊት ደግሞ ከዚህ በፊት አስቀምጫለሁ መሰለኝና እሱን ገብታችሁ ማየት ትችላላችሁ። ቅዳሴ ማርያም ስለሆነ ሰራዊት በየዕለት ከምንል ሰራዊቱ ደግሞ ገብታችሁ ማየት ትችላላችሁ እዛ። የዛሬ ሌላ ግን የአባቶቻችን ታሪክ ይህን ይመስላል። ላይክ አድርጋችሁ ጀምሩ። ከወደዳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም በዓል ይሆንላችሁ።